አሽከርክር ረጋ ብለ አትቸኩል ትደርሳለህ ዘና ብለ እንኳን አደረሰን ሞገስ። እንኳን አደረሰን። እንዴት ነው በዓል? ቆንጆ ነው፣ በጣም ጥሩ ነው። አርቲስት ሆነህ ከስራ ጋር በሚኖር ግንኙነት ብዙ ጊዜ በዓልና አርቲስት ሳይገናኙ የሚያልፉበት ሁኔታ አለ ይባላልና እንደው በዚህ ጉዳይ ላይ ገጠመኝ ይኖር ይሆን? በርግጥ አንዳንድ ጊዜ ያው እንዳልከው አርቲስትና በዓል ይተላለፋል። እንደዚህ አይነት ነገር አለ። በኔ በኩል ግን ብዙ ጊዜን እንዳጋጣሚ ሆኖ ስራዬንም የምሰራው ያው ዜማም ግጥም የምሰራው ብዙ ጊዜ ቤት ውስጥ በመሆኑ በዓልንም ሁሉ ጊዜ ቤቴ ነው ማሳልፈው። ያው አገር ፍቅር ቲያትር ያው የመድረክ ስራ በሚኖርበት ሰዓት ብቻ ለዛ ሰዓት ነው የምንለየው ማለት ነው። በኤችአይቪ ዙሪያ የሰራው ዜማ ነው? መጀመሪያ ያው ኤችአይቪ ስራ የሰራሁት ቁጣና ብርድ የሚለው ስራ ነው እና እሱ ለብዙ አመታት ስተላለፍ ነበር። በአንድ ወቅት በ94 ዓመተ ምህረት የስነ ጥበባትና መገናኛ ብዙሃን የሽልማት ድርጅት ባዘጋጀው ሽልማት ስነ ስርዓት ላይ ሀገር አቀፍ ተሸላሚ ነበርኩኝ በወቅታዊ ስራዎች። ካሸለሙኝ ስራዎች ውስጥም አንዱ ነበር ቁጣና ብርድ የሚለው ማለት ነው እና የህዝቡን መንፈስ ይነካ ነበር። እንደው ከዛም በተዛማጅነት ሌላ ኤችአይቪን በተመለከተ ፍጠን የሚልም አለው በኋላ ላይ ነው የሰራሁት። የመጀመሪያ የለ ማለት ፈልጌ ነው እንጂ አዎ ፍጠን ጊዜ የለም ምን አጣሁኝ ብዬ ፍቅሬን ተነጥዬ በስሜት ኮብልዬ ራሴን አባብዬ ምን አጣሁኝ ብዬ ፍቅሬን ተነጥዬ በስሜት ኮብልዬ ራሴን አባብዬ ለምን ወደ ሌላ ደሞ እኮ ላይ ደላ የበሰለው ሁላ ጣፍጦ ላይ በላ ፍጠን ጊዜ የለም ቁረጣውኑ ለአንድ ሰው አንድ ነው ይልሃል ዘመኑ። እሺ ሌላም አለው ለምሳሌ አሽከርክር ረጋ ብለህ የሚለው በተለይ በእያንዳንዱ የህብረተሰብ ጆሮ ውስጥ ነው ያለው እና ጠዋት ወደ ስራ ሲሄድ ለማታም ሲመለስ ከሚዲያ የማይጠፋ ዜማ ነው እና እንዴት ከምን ተነስተ ነው አንተ ይሄንን ድርሰት ልትደርሰው ይቻላል? ኢትዮጵያ ከዓለም በመኪና አደጋ አንደኛ ነች የሚል ወሬ ሰማ፣ ግን እርግጠኛ አይደለሁም። እንግዲህ አደጋውን ለመቀነስ ተብሎ የተባለ ነገርም ሊሆን ይችላል። ለማንኛውም ግን ይሄን ሁኔታ ለመቋቋም የተሰጠኝን ጥበብ ስራ ላይ ማዋል ነበረብኝ። ሰራሁት ማለት ነው። መልእክቱም ሁሉ ጊዜ ነው የሚተላለፈው። ሁሉ ጊዜ በመተላለፉ ህብረተሰቡ ኦሬዲ እየተላመደው ነው እና ትልቅ ለውጥም አለ። በዚህ ስራ ለውጥም መጥቷል። ምሳሌ በኔ ቢጀምር ማለት ነው መጀመሪያ ዜማውን ሰርቼ ገና ወደ ስቱዲዮ ከመሄድ በፊት ቤተሰቤን ይዤ አንዳንዴ ዊኬንድ እወጣለሁ እና ገና ስቱዲዮ ሳይገባ ማለት ነው በኔ ድምጽ ብቻ ያለውን መኪና ውስጥ አርጌ ያሽከረከርኩ ያለው እሁድ ቀን ነው ወደ ደብረ ዘይት መንገድ እየሄድኩ ነበርና ያዘኝ ዲ አልኳት ባለቤቴን ይሄ ነገር ያዘኝ አልኳት። የእውነትም ነው ደግሞ ዝም ብሎ መንገዱ ፍሪ ነው ግን 60 ላይ ነው እኔ እነዳ የነበረው ማለት በጣም አላበርም በቀድሞንም ሳሽከረክር ግን 80 አካባቢ ሄዳለሁ ግን እዚህ ይሄኛው ነገር እየሰማሁት 60 ላይ ነኝ። ስለዚህ ይሄ መልእክት ይሄ ስራ ግቡን ይመታል ማለት ነው ብዬ አልኳት ለባለቤቴ ማለት ነው። ስለዚህ ያው ተቀርጾ ለህዝብም ሲተላለፍ ያው መልእክቱ በትክክል ታርጌት መጥቷል ብዬ አስባለሁ። ቤተሰብን ያካተተ ሁኔታዎች ያሉት ለምሳሌ ልጆች ትዳርህን